ህወሓት የተሰጠው የጊዜ ገደብ ማለት ከፖለቲካ እንቅስቃሴዎች ሁሉ ታግዶ በምርጫ ቦርድ በኩል አርግ የተባለውን አድርጎ ህጋዊነት እስኪያገኝ ጊዜ ማግኘት የሚችልበትን አይነት እድል መጠቀም የሚችልበት የ3 ወር ጊዜ ሊጠናቀቅ ኦልሞስት ሳምንት ብቻ ሊቀር የተወሰኑ ቀናት ቢጨምር ነው ከሳምንት ግንቦት 5 ይጠናቀቅ። እስከ ግንቦት 5 ድረስ የተሰጠው ጊዜ አለ። ከየትኛውም የፖለቲካ እንቅስቃሴ ታግዷል። ነገር ግን በዚህ እስከ ግንቦት 5 ባለው ጊዜ ውስጥ ጉባኤ ለማድረግ ፍላጎት ካለው እና ከወሰነ ለምርጫ ቦርድ ማመልከቻ አስገብቶ ከምርጫ ቦርድ ጋር ተነጋግሮ ጉባኤ አድርጎ ያ የነበረውን የተሰጠው እና እነሱም አንፈልገውም ያሉትን ጊዜያዊ የህጋዊነት ሰርቲፊኬት ማግኘት የሚችሉበት እድል አለ እስከ ግንቦት 5 ድረስ። እሱ ሊያበቃ ነው። በሌላ መልኩ ሰሞኑን እኛም የተነጋገርንበት የነ ዶክተር ደብረጽዮን ቡድን ህወሓት 50 ዓመት የሞላው አንጋፋ የፕሪቶሪያ ስምምነት ፈራሚ በመሆኑ ምክንያት አሁን ምርጫ ቦርድ የሰጠውን አዲስ ጊዜያዊ ምዝገባ በዛ አይነት መልኩ እንደ አዲስ ሊመዘገብ የሚችል ፓርቲ አይደለም፣ አናደርገውም። ይልቁንስ የፕሪቶሪያ ስምምነት በመፈረማችን ምክንያት ብቻ በህግ ልንታወቅ ስለሚገባ እውቅናችንን እሱ ስለሚያረጋግጥልን ምርጫ ቦርድ የቴክኒክ ችግር ከመፍጠር ይልቅ የነበረንን ህጋዊነት ሊመልስ ይገባል፣ ካልሆነ ግን አደገኛ ሁኔታ ይፈጠራል ብለው ነበር። ከዚህ ውዝግብ አኳያ እነ ጌታቸው ረዳ አዲስ ፓርቲ ይዘን እየመጣን ነው የሚሉት ነገር የሆነ አይነት ትርጉም አለ፣ የሆነ ተለቅ ያለ ትርጉም አለ። ይሄን ውዝግብ በመፍታትም ይሄንን ውዝግብ በማወሳሰብም ረገድ የራሱ የሆነ አስተዋጽኦ አለ፣ ትርጉም አለ። እሱ ነው በደንብ የምንፈተሸው። አንድ ሁለተኛ እነ ጌታቸው ረዳ ፓርቲ ልንመሰርት ነው ብለው ይፋ ያደረጉበት ወይም ደግሞ መረጃው እንዲወጣ ያደረጉበት መንገድ በራሱ ሌላ አይነት ሁሉ ነገር እንድናስብ በሚያደርግ ነው። ቅድም እንዳልኳችሁ አቶ ጌታቸው ረዳ እስከ ቅርብ ጊዜ ድረስ እንደምናውቀው የህወሓትን ህጋዊነት ለማስመለስ እንደሚንቀሳቀሱ ነበር ሲናገሩም የነበረው መግለጫም ሲያወጡ የነበረው እስከ ቅርብ ጊዜ ድረስ እኛንን ህወሓት የሚል የራሳቸው ሎጎ ኖሯቸው ሌላኛው የህወሓት አንጃ ተደርጎ እንዲታይ በሚያደርገው አይነት መልኩ ትክክለኞቹ ህወሓት እኛንን ብለው እንዲታዩ በሚያደርግ አይነት መልኩ ነበር መግለጫዎቹ ሲያወጡ ነበር። በቀናት ልዩነት አዲስ ፓርቲ ልንመሰረት ነው የሚለውን ነገር ይህንን መረጃ ሲወጣ እውነትም ነው ማለትም አይ ትክክለኛ መረጃ ነው ፓርቲ ሊመሰረቱ ነው ብለን እንድናስብ የሚያደርግ በአንድ በኩል፣ በሌላ በኩል ደግሞ የሚጠቅም ሆኖ ከተገኘ ለማስተባበል በሚመች አይነት መልኩ የወጣ መረጃ ነው። የሚጠቅም ሆኖ ከተገኘ ስናየው ቅድም እንዳልኳችሁ መረጃውን ያወጣው ቢቢሲ ነው። ሌሎችም አውጥተውታል። ቢቢሲ የሚያውቀው የቀድሞ የህወሓት አመራር የሆነ ሰው ነው መረጃውን የሰጠው። ነገር ግን ስም እንዳይጠቀስ ብቻ ነው የፈለገው። ቢቢሲ ከሆነ መንገደኛ ያገኘውን መረጃ አይደለም። ስለዚህ በዚህ የፓርቲ የምስረታ ሂደት ውስጥ ተሳትፎ እያደረገ ካለ አካል ነው ይሄ መረጃ የተገኘው። ይፋ ነው ያልተደረገው ስሙ። ከዛም ውጪ የፓርቲውን አደረጃጀቶች በሚመለከት እየወጡና እየታዩ ያሉ ነገሮች ደግሞ አሉ። ፓርቲ በቃ ይመሰረቱ ብለን እንድንቀበል የሚያደርግ መረጃ ተሰጥቶናል። መረጃውን እየተጠራጠርኩኝ አይደለም፣ ውሸት ሊሆን ይችላል እያልኩኝ አይደለም።
ነገር ግን ይሄንን መረጃ ማስተባበል አስፈላጊ ሆኖ ከተገኘ ድንገት አይ እንዲህ አይነት ነገር አልጀመርንም ብለው ደግሞ ሌላ አይነት ጌም ጨዋታ መጫወት የሚችሉበትን እድልን በሚፈጥር አይነት መልኩ ለዛ ነው ራሱን ግልጽ ያላደረጉት። ምን ችግር አለው? ፓርቲ እየመሰረቱ ከሆነ እንዲህ እያደረገን ነው። ስለዚህ በዚህ ውስጥ መሳተፍ የምትፈልጉ ትግራዋይ በዚህ ፓርቲ ውስጥ መንቀሳቀስ ትችላላችሁ ብለው ፋኮ ማድረግ እኮ ይችላሉ። በግልጽ ኃላፊነት መውሰድ በሚችል ሰው ግን የሚጠቅም ሆኖ ከተገኘ በማስተባበል የሚገኘውን ጥቅም ለማግኘትም በሚያስችል አይነት መልኩ ይወጣ መረጃ። እነዚህን ነገሮች ደግሞ ስናይ አይ የሆነ የተሰላ ስሌት ሁሉ አለ ብለን ደግሞ እንድናስብ ሁሉ የሚያደርገው በእነዚህ በሁለት ምክንያት የፓርቲ መመስረት ጉዳያቸው መነጋገሪያ ማለት እንጂ ፓርቲ መመስረታቸው በራሱ መነጋገሪያ አያደርግም። እውነት ለመናገር ምንም የሚያደርገው ነገር ትግራይ ውስጥ ሌሎች ብዙ ፓርቲዎችም አሉ። አቶ ጌታቸው ረዳ ፓርቲ መስርተው ስለመጡ በተለየ ሁኔታ አነጋጋሪ ሊሆናቸው። በነገራችን ላይ የአቶ ጌታቸው የፖለቲካል ሬሌቫንስ ያለው የህወሓት ምክትል ሊቀመንበር በመሆናቸው ያን አንዴ አጥተው የአዲስ የፖለቲካ ፓርቲ ሊቀመንበር እንኳን ቢሆኑ ያን ዛትማች ትግራይ ውስጥ ራሱ ነው ማለት ዛትማች ትልቅ ተጽዕኖ ሊኖራቸው አይመስልም። የህወሓት ምክትል ሊቀመንበር በመሆናቸው ምክንያት ህወሓት ደግሞ ከፌደራል መንግስት ጋር በውጥረት ውስጥ ያለ አካል በመሆኑ ህወሓትን አታክ ለማድረግ ለማጥቃት ሁነኛ መሳሪያ ሆነው ያገለግላሉ። አቶ ጌታቸው ረዳ የፖለቲካ ሬሌቫንሳቸው ከዛ ጋር የተያያዘ እንጂ አዲስ ፓርቲ ቢመሰረቱ ይህን ያክል መነጋገሪያ ሊሆኑ አይመስለኝም። እና በእነዚህ አሁን ባልኳችሁ በሁለቱ ምክንያት ፓርቲ ልንመሰርት ነው የሚለው ነገር ትልልቅ አንድምታ ትርጉም ያለው ይመስለኛል። እኔ በሶስት መልኩ አይቻለሁ። ዛሬ ከእናንተ ጋር መወያየት የምፈልገውም በእነዚህ በሶስት ባየኋቸው አይነት መልኩ እነሱን ነው ለእናንተ ማቅረብ የምፈልገው። በሶስት አይነት መልኩ መታየት አለበት ባይ ነው። አንደኛው ከዚህ እንጀምር። እናቱ ጌታቸው እነ ዶክተር ደብረጽዮን ለምንድን ነው እንደ አዲስ መመዝገብ አንፈልግም? እኛ የምንፈልገው ነባሩን ህጋዊነታችንን ነው የምንፈልገው ያሉት ለምንድን ነው? ይሄ በጣም መመለስ ያለበት ጥያቄ ነው። እነሱ እንደሚሉት 50 ዓመት የሞላቸው በመሆናቸው ያ እድሜያቸውን የሚመጥን ስላልሆነ ነው እንደ አዲስ አንመዘገብም እያሉ ያሉት። እነሱ እንደሚሉት የፕሪቶሪያ ስምምነት ፈራሚ መሆናቸው የነበረው ህጋዊነታችን ይመለስ፣ በአዲስ መልክ መደራጀት የለብንም ለማለት ያን ስምምነት መፈረማቸው በቂ ምክንያት ሆኖ ስለተገኘ ነው። አንዳንዶች እንደሚሉት የነበራቸው ህጋዊነት ሲመለስ የፓርቲው ሀብት አብሮ ስለሚመለስ ነው እንደ አዲስ መመዝገብ ያልፈለጉት። ለምንድን ነው? እውነት እነ ዶክተር ደብረጽዮን 50 ዓመት የሞላቸው በመሆናቸው ያንን እድሜ የሚመጥን ዋጋ እንዲሰጣቸው፣ ያን እድሜ የሚመጥን ክብር እንዲሰጣቸው፣ ክብራችን ተነክቷል በሚል ምክንያት ነው አዲሱን ምዝገባ አንፈልግም እያሉ ያሉት? እውነት እንደዛ ፊል ታደርጋላችሁ?
እነ ዶክተር ደብረጽዮን እንደዛ አይነት ሰው ይመስሏችኋል? አጠቃላይ ህወሓት እንደዛ ይመስላችኋል? አይደለም። አዲሱን ምዝገባ አንቀበልም የነበረው ይመለስልን እያሉ ያሉት አይመጥነንም በሚል አይደለም። እንደዛማ ቢሆን ብዙ የማይመጥናቸው ነገር ውስጥ ሲገኙ ባላገኘናቸው። ከሻዕቢያ ጋር ግንኙነት መፍጠር ብቻ አይደለም፣ እየፈጠሩ ያሉበትን መንገድ አይታችሁታል። በዛ አይነት መልኩ በደል ያደረሰበትን መከራ ስቃይ ያዘነበበትን ኃይል እግሩ ስር ወድቋል በሚያስብል አይነት ደረጃ ግንኙነት ለመፍጠር ሲለምን የታየ አካል እውነት እንጥፍጣፊ ክብር አለው እና ለዛም ክብር ዋጋ ሰጥቶ ያን ክብር ለማስጠበቅ ይንቀሳቀሳል ብሎ የሚያስብ አካል ካለ ሞኝ ነው። የነ ዶክተር ደብረጽዮን እንቅስቃሴ ካያችሁት ከክብር ጋር ያያዝ። አንድ ሁለተኛ፣ ራሱ ህወሓት በአብዛኛው የሚያራምደው የህዳጣን ፖለቲካን ስለሆነ የማይኖሪቲ ፖለቲክስ ስለሆነ እንደዚህ አይነት ማይኖሪቲ የሆኑ ፖለቲክስ እንደዚህ አይነት ፖለቲካ የሚያራምዱ አካላት ደግሞ ይሄ ነገር ተነካ ብለው በማኩረፋቸው ፖለቲካው ላይ ሊፈጥሩት የሚችሉት ተጽዕኖ እምብዛም በመሆኑ ምክንያት በአብዛኛው የሚጠቀሙት መንገድ በኤኒሚስ ዋናው ጥቅማችንን እናገኝ እንጂ የምናገኝበት ሂደት ዛትማች ትርጉም ሊኖረው አይገባም የሚል ነገር ተራምዷል። እነ ዶክተር ደብረጽዮን ዋናው የሚፈልጉት ነገር ጥቅማቸውን ያገኙ እንጂ ለምን 50 አይደለም 100 ዓመት ሞልቷቸው እንደ አዲስ ተመዝገቡ ተብለው በዛ የሚፈልጉትን ጥቅም ካገኙ የክብራቸው ጉዳይ አሳስቧቸው ነው በአዲስ ማንም መዘገብ የ50 ዓመት የ100 ዓመት ፓርቲ ኮነን አክብሩን እንጂ ፍጹም አይዱ ያን የሚል አካል አሁን ከሻዕቢያ ጋር ለመገናኘት ከሻዕቢያ ጋር አብሮ ለመሆን በሚሄዱበት መንገድ አይሄድም። እርግጠኛ ሆኑ እዚህ 50 ዓመት ስለሞላቸው የፕሪቶሪያ ስምምነት ነባሩን ህጋዊነት ማስመለስ የሚያስችል በቂ ምክንያት ስለሆነም አይደለም። የፕሪቶሪያ ስምምነትን ኦፍ ኮርስ ፈራሚ ናቸው። እንደ አማጺ ሆኖ የፈረሙት ነው። የፕሪቶሪያ ስምምነት ከሽብርተኝነት እንዲወጡ እና ህገ መንግስታዊ ስርዓቱን ባከበረ አይነት መልኩ እንዲንቀሳቀሱ ይፈቅዳል እንጂ በተለየ ሁኔታ ነባሩ ህጋዊነታቸው ይሰጥ አይሰጥ የሚለው አልወሰነም፣ አይመለከተውም። የፕሪቶሪያ ስምምነት ፈራሚ ነኝ እና ነባሩ ህጋዊነት ይሰጠኝ ማለት አይችሉም። ህጋዊነትን ግን መጠየቅ የፕሪቶሪያ ስምምነት አይደለም ይሰጣቸው። ዜጋ መሆናቸው በራሱ ተሰባስበው ተደራጅተው እንደ ፖለቲካ ኃይል ሆነው ህጋዊ የመሆን መብት አላቸው። በዚህ መንገድ አድርገኝ በዛ መንገድ አድርገኝ እሱ የነሱ መብት አይደለም። የሀገሪቱ ህግ እና ስርዓት የሚደነግገው የሚያስቀምጠው እንጂ እነሱ የሚመርጡት ሌላ ሶስተኛ ወገን የሚጭነው ጉዳይ አይደለም። እነዚህ ሰዎች በፕሪቶሪያው ስምምነት በሚያዘው መሰረት ከአሸባሪነት ስማቸው ተሰርዟል። እንደገናም እንደ አንድ የፖለቲካ ፓርቲ እንዲንቀሳቀሱ እነሱን የሚመለከት ህግ ወጥቶ በዛ መልኩ
ጊዜያዊ ህጋዊነት ተሰጥቷቸዋል። እኛ በምንፈልገው መልኩ አልተሰጠንም ብለው ከተቀበሉ በኋላ ውድቅ አድርገውታል። የፕሪቶሪያ ስምምነት እነሱ የሚጠይቁትን ጥያቄ በጠየቁት አይነት መልኩ ሌላኛው አካል እንዲያሟላ አያስገድደው። ለነሱም ለማስገደድ የሚያስችል የተለየ መብት አይሰጣቸውም። 2 3 የፓርቲው ሀብት ምናምን የሚባል አንደኛ የፓርቲው ሀብት የሚባል የለም። ያ የፓርቲ ሀብት ወደ ግለሰቦች ዞሯል። ሀገርም ሸሽቷል የሚባለው ተሰምቷል። እንደገና ሌሎች ነገሮችን ደግሞ ለመቆጣጠር መንግስት መሆን እንጂ ፓርቲ መሆን ተጥማችም ይጠቅማቸዋል። ታዲያ ነባሩን ህጋዊነት የሚጠይቁት አዲሱን የማይፈልጉት ይሄ በጣም መሰረታዊ ጥያቄ ነው። በጣም መሰረት እዚህ ጋር ነው ወሳኙ ቁልፉ ጉዳይ ያለው እዚህ ጋር ነው። የነ ጌታቸው ረዳ አዲስ ፓርቲ ይዞ መምጣት ትልቅ አንድምታ ያለው ከዚህ ጥያቄ ጋር የተያያዘ ነው። ለምንድን ነው ትክክለኛው ነባሩ ካልተሰጠን እያሉበት ያለበት ምክንያት ምንድን ነው? ፓርቲውን መቆጣጠር። ፓርቲውን የቱን? ህወሓት። አሁን ውስጣችን ገብቶ ከውስጥ ሰርስሮ ሊያፈርሰን ሲሞክር የነበረው ድርጅታችንንም ህዝባችንንም የካደውን ኃይል ጉባኤ አድርገን ከፓርቲያችን አግልለነዋል፣ እንዲወጣ አርገነዋል። አሁን ፓርቲያችን ጸድቷል። ምን ማለት ነው? በእኛ ቁጥጥር ውስጥ ነው እያሉ ያሉት። እንደዚህ ሆነን መቀጠል እንፈልጋለን። እንዲሁ ሆነን መቀጠል ደግሞ የምንችለው ነባሩን ህጋዊነት ስናገኝ። ምን ማለት መሰላችሁ? ቅርብ ጊዜ ጉባኤ አድርገዋል ነሐሴ ውስጥ። እሱ ጉባኤ ምርጫ ቦርድ ባስቀመጠው ጊዜ ባስቀመጠው አይነት አቅጣጫ የተደረገ ባለመሆኑ ምክንያት ምርጫ ቦርድ አያውቀውም። ያ ጉባኤ ለነ ዶክተር ደብረጽዮን ትልቅ ውሳኔ የተወሰነበት ጉባኤ ነው። ድርጅቱን ከውስጥ ሆኖ ሊያፈርስ የነበረውን የነ ጌታቸው ረዳን ቡድን ያገለሉበት ነው። ያ ጉባኤ ምርጫ ቦርድ አላቀውም አለ ማለት ያን ውሳኔ አላቀውም እያለ። በሌላ አገላለጽ አሁን እኔ የማውቀው እነ ጌታቸው ረዳ የህወሓት ከፍተኛ አመራር ጭምር መሆናቸው እያለ ያ ለማስወጣት የሄዳችሁበት ርቀት ሁሉ ትርጉም የለው። አሁን ያን ጉባኤ ትርጉም እንዳይኖረው ያደረገው አዲስ በወጣው አዋጅ መሰረት እንደ አዲስ በመመዝገባቸው ምክንያት ነው። በዛ አዋጅ መሰረት የሚመዘገብ እንደ አዲስ የሚመዘገብ ፓርቲ በ6 ወር ውስጥ የትኛውም ፓርቲ አይደለም፣ ከአመፅ ወደ ሰላማዊ መንገድ የመጣ ፓርቲ ማለት ነው። አስፈላጊ የሰነድ ማስረጃዎችን ካቀረበ በኋላ በ6 ወር ውስጥ ጉባኤ ማድረግ አለበት። ጉባኤውን ከማድረጉ ከ21 ቀን በፊት ለምርጫ ቦርድ ማሳወቅ አለበት። እነሱ በ6 ወር ውስጥ ነው ያደረጉት። ነገር ግን ከ21 ቀን በፊት አላሳወቁም። ይሄ ካልሆነ የሚደረገው ጉባኤ እና በዛም የሚወሰነው ውሳኔ ምርጫ ቦርድ ህጋዊ አይሆንም። ይሄን አዲሱ አዋጅ ያስገድዳል። ስለዚህ ይሄንን ከተቀበሉ
ምን ሊሆኑ ነው? እነ ጌታቸው ረዳ ሊመልሱ ነው። ስለዚህ ጥያቄያችን ምን መሆን አለበት አሉ። ከተቀበሉ በኋላ በነገራችን ላይ ያሰቡ ነባሩ በነበረን አይነት መልኩ ነው መቀበል ያለብን። እሱን ካደረግን ምን እንላለን? ጉባኤው አስቸኳይ ጉባኤ ነው። አስቸኳይ ጉባኤ ደግሞ ሲደረግ ለምርጫ ቦርድ ምናምን መጥራት አያስፈልግም። አሁን እዚህ ባልኳችሁ በአዲሱ አዋጅ አንስተናገድም። ስለዚህ ጉባኤው ምን ይልልናል? ውሳኔው ምን ይላል? ይጸናል። ያ ማለት በነጌታቸው ፓርቲው በእኛ ቁጥጥር ስር ነው ማለት ነው። ትልቁ ፍላጎታቸው ይሄ ነው። ትልቁ ፍላጎታቸው ይሄ ነው። እና አቶ ጌታቸው ረዳን ያስወጡበት ጉባኤ እንዲጸና ሌሎቹ ሰከንደሪ ፍላጎቶች ምናልባት ምን ችግር አለው? ምርጫ ቦርድ እንደሚለው በቀረቻቸው ጊዜ ጉባኤ እናደርጋለን ብለው ፓርቲውን ስለተቆጣጠሩት እነ ጌታቸውንም ጠርተው እንደገና አዲስ በሚያደርጉት ጉባኤ ምርጫ ቦርድን ሁሉ አሳትፈው ሊያባርሩ ይችላሉ የሚል መከራከሪያ ሊቀርብ ይችላል። እንዳይመስላችሁ የእነ አቶ ጌታቸው ረዳ ቡድን ህወሓትን ከነ ዶክተር ደብረጽዮን ነጥቋቸው ነበር። ሰራዊቱ ጣልቃ ገብቶ ታስታውሱ ከሆነ በግምገማ ዶክተር ደብረጽዮን ወይዘሮ ፈትለወርቅ ከአመራርነት እንዲነሱ ማዕከላዊ ኮሚቴ ወስኖ ነበር። መጀመሪያ ፈትለወርቅ መሰለች፣ ቀጥሎ ደብረጽዮን ሲሆን የቲዲኤፍ አመራሮች ዘው ብለው ሊገቡበት እንዴ ምንድነው እየሆነ ያለው? በፍጹም ይሄ መሆን የለበትም ብለው አሸማግለው አቶ ጌታቸው ረዳ ከስራ አስፈጻሚ አባልነት ወደ ምክትል ሊቀመንበርነት እንዲመጣ ሆኖ ያ ግምገማ እንዲቀር ተደርጎ ዶክተር ደብረጽዮን በሊቀመንበርነታቸው እንዲቀጥሉ ተደርጎ ነው የተረፉት። ሰራዊቱ ገብቶ ነው ያተረፋቸው። የሰራዊቱ ሁለታማ ከፍሎ የሚጨርሱት አይመስለኝም። ሊነጥቋቸው ነበር። በፍጥነት ያደረጉበትን ምክንያት ለዛ ነው። በወቅቱ የመንግስትን መዋቅር ይዘዋል እነ ጌታቸው ረዳ። እነ ዶክተር ደብረጽዮንም እንደሚያስቡት ደግሞ ብልጽግናም ድጋፍ አላቸው ከጀርባ። አሁንም ቢሆን ይግቡ ቢባል ምን እንደሚሰሩ አይታወቅም። ዝም ብለን ጠርተን እንደፈለግን እናባራቸዋለን ብለው መወሰን አይችሉም። የፓርቲ ስራ እንዴት እንደሚሰራ ፓርቲ ውስጥ ተሳትፎ የነበሩ አካል ፍትሃዊ ነፃ ምናምን እንደዛ እንዳይመስላችሁ። ኤቭሪቲንግ በድለላ የመደለል አቅም ካለ የምትፈልገውን ውሳኔ የማስወሰን የምትፈልገውን ሰው ወደፊት የማውጣት አቅም አለ። ስለዚህ እነ ጌታቸው ረዳን ያባረሩበት ጉባኤ እንዲጸና ስለሚፈልጉ ነባሩ ህጋዊነታችን መመለስ አለበት። እሱ ከተመለሰ ይሄ ጉባኤ ህጋዊነቱ ይጸናል። አይ ከተባለ ግን እነ ጌታቸው ረዳ ተመልሰው ድጋሚ ጉባኤ እንዲያደርጉ የያዙት ወይም የተሰጣቸው የህጋዊነት ሰርቲፊኬት እንደዛ እንዲያደርጉ ያስገድዳል። ለዛ ነው የመለሱት። ለዛ ነው አናደርግም የሚሉት። ለዛ ነው ሌላ ችግር ይመጣል እያሉ ያሉት። ይሄን ከተረዳ ይሄን ካወቅን እና አቶ ጌታቸው ረዳ ቅድም ባልኳችሁ አይነት መልኩ ፓርቲ ልንመሰርት ነው እያሏቸው ጥቅም ደግሞ ከተገኘበት ነገ ከነገ ወዲያ ደግሞ ምን ሊያደርጉ ይችላል? አይ ይሄ መረጃ ውሸት ነው ሊሉ ይችላል። የእነ አቶ ጌታቸው ረዳ ፓርቲ መመስረት እውነቴን ነው እምላችሁ ከነ ዶክተር ደብረጽዮን በላይ የሚፈልጉ የለም።
የሚፈልገው አካል የለም። ኢቨን እነ ጌታቸው ረዳ በዛ ደረጃ እነ ጌታቸው ረዳ ፓርቲ ቢመሰርቱ እፎይ አሉ። በንጋታው ነው ማለት በንጋታው ሄደው ምርጫ ቦርድ ጉባኤ እናደርጋለን ነው የሚሉት። በአዲሱ ሰርተፊኬት መሰረት ጉባኤ እናደርጋለን ነው የሚሉት። በቃ የሚፈልጉትን አገኙ። አንድ ሳስብ ከዚህ መረጃ በስተጀርባ ያለው የነጌታቸው ረዳ እሳቤ የተሳሳተ አይነት ግምት ወስደውነ ዶክተር ደብረጽዮን አሁን ያልኳቸው አይነት ውሳኔ ምርጫ ቦርድ ጋር ሄደው እንዲያደርጉ ሊሆን ይችላል። የመሆን እድሉ በጣም አነስተኛ ነው። ይሄ በዚህ ደረጃ ሞኝ ናቸው እያልኳቸው አይደለም። ዶክተር ደብረጽዮንም በዚህ ደረጃ ሞኝ ናቸው እያልኳቸው አይደለም። ግን ይሄም ቀላል ግምት የሚሰጠው ግን አይደለም። አንዱ ይሄ ነው። እነ ዶክተር ደብረጽዮን አሁን ላይ ይሄ ነገር እውነት ከሆነ ያ ከምርጫ ቦርድ ጋር መጨረስ እንችላለን ብሎ ሊያስቡ ይችላል። ምናልባትም ደግሞ ከወሰኑ እና ምርጫ ቦርድ ላይ ያንን ነገር ካሳወቁ እነ ጌታቸው ረዳ ወዲያውኑ ፓርቲ ልንመሰረት አይደለም ብሎ ይተውታል። እነ ጌታቸው ረዳ ህወሓት ጉባኤ እንዲያደርግ ይፈልጋል። ከሁለት ከሶስት ቀን በፊት የነ አቶ ጌታቸው ረዳ መግለጫ ያነበር ጉባኤ በማድረግ እናትርፈው ነው። እነ ዶክተር ደብረጽዮን ደግሞ በፍጹም ያ ጉባኤ መጽናት አለበት፣ ውሳኔው መከበር አለበት። ግን እነ ጌታቸው አዲስ ፓርቲ ከመሰረቱ ከምርጫ ቦርድ ጋር መላፋት ለምን? ቅድም እንዳልኳችሁ ነው። 50 ዓመትም ቢሆን 50 ዓመት ቢሆንም ግድ የላቸው ፓርቲውን እና ህጋዊነቱ መያዝ የመጀመሪያ ፍላጎታቸው። የክብር ጉዳይ የምን ጉዳይ እነ ዶክተር ደብረጽዮን አያሳስቡ። አንዱ እነ ጌታቸው ረዳ ያሰቡት እሳቤ ይሄ ሊሆን ይችላል። የተሳሳተ ስሌት እነ ዶክተር ደብረጽዮን እንዲወስዱ፣ የተሳሳተ ግምት እንዲወስዱ ሊሆን ይችላል። መረጃውን ነገ ለመካድ በሚያስችል አይነት ማስተባበል በሚያስችል አይነት መልኩ እንዲወጣ ያደረጉት በዛ ሊሆን ይችላል። አንዱ ይሄ ነው። ሁለተኛው የህወሓት መሰረዝን በሚመለከት እርግጠኛ ስለሆኑ ሊሆን ይችላል። አብዛኛው ሰው ሲለው የነበረው ህወሓት በቃ ወስነዋል። አብዛኛው እንቅስቃሴያቸው ሁሉ ወደ ጦርነት ነው። ስለዚህ ድጋሚ ህጋዊነት ለማግኘት አይመጡም። ስለዚህ እነሱን ትተን እኛ ለትግራይ ህዝብ እንዳሉት ማለት ነው አንድ አማራጭ የሚሆን ፓርቲ እናዘጋጅለት ብሎ ሊሆን ይችላል። ይሄም ቀላል ግምት የሚሰጠው አይደለም። ይሄ እንደውም ከመጀመሪያው ካልኳችሁ ከመጀመሪያው የመሆን እድሉ ሰፊው ይሄ ነው። ህወሓት እንደሚሰረዝ ታሳቢ ያደረጉ ውሳኔዎች በጠቅላይ ሚኒስቴሩ በህወሓቶችን በኩል ተደርጓል። አስቀድሞ ለምሳሌ ልንገራችሁ። ህወሓት በያዘው አቋም ከጸና እና ጉባኤ አላደርግም ካለ እና ግንቦት 5 ላይ ከተሰረዘ ከዛ በኋላ ህጋዊ ፓርቲ አይደለም፣ ምርጫ ላይ መሳተፍ አይችልም። አይችላለሁ ምናምን ነገር ካለ አመፀኛ ነው የሚሆነው። ጠቅላይ ሚኒስቴሩ ጄኔራል ታደሰ ወረደ ሲሾሙ
እና የቃል ኪዳን ሰነድ ሲያፈራርሙት የቃል ኪዳን ሰነዱ በአብዛኛው ያካተታቸው በፕሪቶሪያ ስምምነት አልተፈጸሙም የተባሉ ነገሮች በዛ ውስጥ ግንኙነቴ የፕሪቶሪያ ስምምነት አፈጻጸም በሚመለከት ግንኙነቴ ካንተ ጋር ነው እያሉት ከቲፒኤልኤፍ ጋር አይደለም መገናኛው ካንተ ጋር ነው ፈጸምክ አልፈጸምክም ብዬ ምገመግምህ አንተ ነው ሪፖርትም ካንተ ነው መቀበል ከቲፒኤልኤፍ ጋር የሚያገናኘኝ ነገር ከዚህ በኋላ የለም ይሄ የህወሓት ከህጋዊነት መሰረዝ ታሳቢ ያደረገ ያለፈ ውሳኔ ነው ያን የቃል ኪዳን ሰነድ በዓለም አቀፍ ማህበረሰቡ ስም ፊት በህዝቡ ፊት ያፈራረሙት ከዚህ በኋላ ከህወሓት ጋር አልገናኝም ይሄ በሆነ በንጋታው ህወሓት መግለጫ ሲያወጣ የሚያገናኘን ከዚህ በኋላ የፕሪቶሪያ ስምምነት ነው አለ ጠቅላይ ሚኒስቴሩ ግን ምን እያሉ ነበር አስቀድመው የፕሪቶሪያ ስምምነት ቢሆን ከዚህ በኋላ ከናንተ ጋር ያገናኘኝ የፕሪቶሪያ ስምምነት ከዚህ በኋላ የሚያገናኘኝ ከጄኔራል ታደሰ ወረደ ጋር ብቻ አስቀድመው እንደሚሰረዝ አውቀዋል ከተሰረዘ እንደማይገናኙ ታውቀዋል ስለዚህ ቀድሞ ምን አደረጉ ከህወሓት ጋር ያገናኛቸው የሚችለውን ጉዳይ ከሌላ ህጋዊ ከሆነ አካል ጋር የሚያገናኛቸው እንዲሆን የሚያስችል የቃል ኪዳን ሰነድ አዘጋጅተው ድጋሚ ያስፈራሩ ይሄ አሁን ላይ ስናስበው የህወሓትን መሰረዝ አስቀድሞ ታሳቢ ያደረገ እርምጃ ነበር ማለት እንችላለን ሁለተኛው ህወሓት የካቢኔን ቦታ ኤቭሪቲንግ ጥርግርግ አድርጎ በራሱ መቆጣጠር ሲፈልግ ከኤርትራ መንግስት ጋር ያለውን ግንኙነት እዩልኝ እያለ በአደባባይ ሲያደርግ ነገ እንደሚሰረስ ከዛ በኋላ እንደ አማጺ እንደሚታይ ገብቶት እንደ ህወሓት መቆጣጠር እንደ ህወሓት ሳይሆን እንደ ጊዜያዊ መንግስት ግን መንቀሳቀስ የሚችልበትን እድል ለመፍጠር ሁሉ አስቦ የተደረገ ውሳኔ አሁን ጊዜያዊ መንግስቱ ተቆጣጥረዋል ጊዜያዊ መንግስቱ የነሱን ፍላጎት የሚያስፈጽም ነው ህወሓት ቢሰረዝ ግን በጊዜያዊ መንግስት በኩል ግን መገናኘት ይችላል የሚፈልጉትንም ለማድረግ ሞከር ይችላል እንደተሰረዘው ወደ ጦርነት ውስጥ አይገባም ጭቅጭቁ ይቀጥላል ይሄም የመሆን እድል አለው እኔም የትኛው የበለጠ ሊሆን ይችላል ካላችሁኝ ከመጀመሪያው ይልቅ የሚያሳሰት ሲግናል ለመስጠት ነው ካልኩት ይልቅ ይሄ መሰረዙ እርግጥ እንደሆነ እነጌታቸው ረዳ ስላወቁ ነገ ከነጎቲያ ህወሓት ሲሰረዝ በተሰረዘ ማግስት አዲስ ፓርቲ እናቋቁም ከሚሉ ከመሰረዙ አስቀድሞ አዲስ ፓርቲ ለማቋቋም ሂደት ውስጥ መሆናቸውን መናገራቸው ስለተገፋን ከህወሓት አዲስ ፓርቲ ፈጠረን በኋላ ግን ሲሰረዝ ያ ፓርቲያችሁ ሲሰረዝ ምንም ነገር ሳታደርጉ ህወሓት የሚባል እንግዲህ ለትግራይ ባለውለታ ምናምን የሚባል 50 ዓመት ይሞላል የራሱ ጉዳይ ብላችሁ አዲስ ፓርቲ ወደ መመስረት ሄዳችሁ ከመባል ከወዲሁ አዲስ ፓርቲ መመስረት ተገፍተናል ወጥተናል መመለስ የምንችልበት እድል የለም
ማንም ሰው ዝም ብላችሁ ቁጭ በሉ ይላቸው አይችልም እንጂ እኮ አቶ ጌታቸው ረዳ አዲስ ፓርቲ ማቋቋም ትፈልጋለህ ወይ ተብሎ እኮ ተጠይቆ በፍጹም እኮ ነበር። በፍጹም ነበር። የህወሓት መሰረዙ የማይቀር ስለሆነ ሊሆን ይችላል አዲስ ፓርቲ የፈጠሩ። እሱ ደግሞ ነገ ከነገ ወዲያ ምርጫው ውስጥ መሳተፍ አይችሉም። እንሳተፍ ደግሞ ካሉ በምንድን ነው? በኃይል ነው የሚሆነው። ያ ማለት ቶታሊ ጊዜው ነው እንጂ የማይታወቀው ጦርነት ውስጥ እንደገባን መቁጠር እንችላለን። ጦርነት ውስጥ እንደገባን መቁጠር እንችላለን። እና ይሄም ሊሆን ይችላል ህወሓት እንደሚሰረዝ እንዳሉት እነሱ መረጃቸው ላይ እንደተናገሩት ህወሓት ስለሚሰረዝ አዲስ ፓርቲ እንጀምር አሉ። ግን ደግሞ ጊዜም ደግሞ አለው። ጊዜም ደግሞ ስላለው ድንገት ሀሳባቸውን ደግሞ ቢቀይሩ ምናልባት የኛን መውጣት የኛን ፓርቲ መመስረት አውቀው ወይም እሱ እንቅስቃሴ ውስጥ መሆናችንን አውቀው በቃ አሁን ህወሓትን በነበረው እናስመዝግብ፣ ለምን ውጥረት ውስጥ እንገባለን? ለምን ወደ ጦርነት ውስጥ እንገባለን? ዋና ህጋዊነታችንን እንያዝ፣ ነጌታቸውም አይመለሱብንም። ስለዚህ ጉባኤውን አድርገን ያንኑ አይነት ውሳኔ ወስነን ምርጫ ቦርድ ባለበት ወስነን ህጋዊ ማድረግ እንችላለን ብለው የሚመጡ ደግሞ ከሆነ አይ እኛም እኮ ህወሓት ነን ብለው መምጣት በሚችሉበት መንገድ መረጃው እንዲወጣ ያደረጉት ነገር እውነትም ከሆነ የራሳቸውን ፓርቲ ይመሰርታሉ። ብቸኛ አማራጭ ብቸኛ እንኳን ላይባል ይችላል፣ ግን የተሻለ አማራጭ ለትግራይ ህዝብ ሆኖ ይወጣሉ። ህወሓት ከሌለ ህወሓት ባለበት ነው ሌላ ፓርቲ ማቋቋም ዛት ማሽተር ነው የሚል ይሄ ሊሆን ይችላል። ሶስተኛው ከነደብረ ጽዮንም ጋር ከነጌታቸውም ጋር አይገናኝም። ሶስተኛው የጠቅላይ ሚኒስቴሩ ስሌት ሊሆን ይችላል። Dios